ሀናና ወይዘሪት ሜላት የዘር ምርመራ ሊያደርጉ ነው። እርግብ በጣም ደንግጣለች። የሚወጣት ጉድጓድ አጣች። በጣም ነው የደነገጠችው። ምክንያቱም ባዩሽ ይሄ ነገር ጥሩ ነው፣ እውነት መውጣቱ ጥሩ ነው። ምክንያቱም እኔ አሳምናለሁ፣ እኔም እንደዚህ በግልጽ ሀና እንድትናገር ነበር የፈለግኩት እያለች ነው። ምናሴና ሰላም ደግሞ ተነጋግሮ ተመካክሮ ነው ይሄንን የዘር ምርመራ ለምን አናደርግም? ያ ጊዜ ወይ ሀና ወይ እርግብ የኛ እህታችን ትሆናለች፣ እውነቱ እንዲወጣ እንፈልጋለን ብሎ ተስማምቷል። በአሁኑ ሰዓት እንግዲህ ቤተሰብ ሙሉ ሀዘን ውስጥ ነው ያለው። አቶ ኖላዊ በጣም አለቀሱ። ሀናም በጣም አልቅሳለች። አቶ ኖላዊ ልባቸው ተሰብሯል። ሀናን ስላስቀየሟት እኔ ልጄን እንደዚህ ተናግሪያት ወይንም ልጄ ስታለቅስ ዝም ብዬ አባረርኳት ብሎ በራሳቸው ተበሳጭቷል። በጣም ያሳዝናል። ዛሬ እንግዲህ በእርግብና በባዩሽ ምክንያት ቤተሰቡ ታውቋል እና እንደዛ ነው። ውድ ቤተሰቦች እንዴት ናቸው? ሰላማችሁ ስትበድልኝ ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኖላዊ ድራማ ክፍል 42 ተለቋል። ገብታችሁ ይዩት ማለት ነው። ዛሬ እንግዲህ አዲስ ነገር ተፈጠረ። በጣም ግብዳ ችግር ተፈጥሯል። ቤተሰብ ሙሉ ተበጥብጧል። ሀና እንግዲህ ታውቃላችሁ ሀና ለረዥም ጊዜ በሰራተኝነት ከሰላም ምናሴና ከወይዘሪት ሜላት ጋር ለረዥም ጊዜ በሰላም በፍቅር በክብር አብራቸው ቆይቷል። እስከ ዛሬ ድረስ ሀና እንኳን ማዋሸት አይደለም እንኳን ለራሷ ጥቅም ብላ አይደለም እና እስከ ዛሬ እንኳን ለራሷ ጥቅም ብላ ማዋሸት አይደለም ያጠፋችው እንኳን ራሷ ተበድላ እንኳን ይቅርታ የምትጠይቅ ልጅ ናት። እና ምናሴም እኔ ለረዥም ጊዜ ሀናን አውቃታለሁ። ሀና እስከ ዛሬ ዋሽታን አታውቅም። ስለዚህ አሁን ውጤቱ የሚሆነው ነገር በቃ ዲኤን ምርመራ እናድርግ፣ በቃ የዘር ምርመራ እናድርግ እያለ ነው ይደረግ ተብሏል። ያ ጊዜ እንግዲህ እርግብ በጣም ነው ደነገጠችው። ምን ይሄ ለምንድነው እንደዚህ የምታደርጉት ብላ ደንግጣለች። ሰላምም አውቃበታለች። ያው ሀና በቃ ይሄ ነገር እኔ አጋጣሚ ቢሆንም ግን የኔ ፎቶዎች እና የኔ መስቀል ተሰርቋል። እንደገና ደግሞ እዛ ያ ፎቶ ሚዲያ ላይ አይታ እርግብ ሚዲያ ላይ ወጣ በቴሌቪዥን ስታወራ ያ ቪዲዮ አይታ ነው በጣም በቃ የተበሳጨችው። ስራ ማልሰራ ብላ ሮጣ ወደ ቤት ገብታ ሰላምም እንግዲህ ተከትላ አቶ ኖላዊ ቤት ሄዳ ሀና ብቻውን እያለቀሰች በሯን ዘግታ እያነባች ነበረ እና ችግሯን ጠየቀቻት እና ያው ሀናና ሰላም በጣም ነው የሚቀራረቡት። ሀና የሆነች ራሱ ለሀና እንጂ ለሌላ ሰው አትናገርም። የፈለገ ነገር ብመጣ ለእናቷ እንኳን የፈለገ ብመጣ ለእናቷ ሳይሆን ለሀና ነው ችግሯን የምትናገረው። እና በዛሬ ቀን ሀናም እንደዛ በቃ የሆነችው ነገር ተናግራለች። እኔ ያው ቪዲዮ ካየች በኋላ ነው ያ ቪዲዮ ውስጥ ምን አይተሽ ነው ብላ ሰላም ስጠይቀው እኔ ቪዲዮ ውስጥ ያየሁት ማናት እርግብ ያወራችው ሁሉ የኔ ሂስትሪ ነው፣ እኔ ተሰርቅ ያለው ማንነቴ ተሰርቋል ብላ ነው ያወራችው። እና እዛ ውስጥ ያወራችው ሁሉ የኔ ሂስትሪ ነው እና እርግብ ዋሽታለች እና እኔ ተሰርቅ ያለው ማንነቴ ተሰርቋል ብላ ነው ያለቀሰችው። ሰላምን በጣም ደንግጣ ይሄን አላምንም ብላ ሮጣ ሄዳ ራሷን አረጋግታ ለእናቷ ሳይሆን ለምናሴ ይሄንን ነገር አካፍላ ከምናሴ ጋራ ምናሴን በጣም ነው የደነገጠው። እንዴት ሀና ለረዥም ጊዜ ከኛ ጋር ነበረ የቆየችው እና አንድ ቀን እንኳን ምንም ምልክት ነገር እንኳን አላየንበትም፣ ዛሬ እንዴት እንደዚህ ሆነ ብሎ ነው እንደዚህ ያለው ማለት ነው። ሁለቱም ቁጭ ብሎ ነው የተመካከሩት። ተመካክሮ አውርዶ ምና ብሎ እና እናቷ ጋራ ቢያወሩ እናቷ የወይዘሪት ሜላት ፈቃደኛ አይደለችም። እንደው እኔ ነኝ ሰራተኛና ጠገብኩት በራሴ እጅ አብልቼ፣ አሁን ደግሞ ልጄ ከመጣች በኋላ ልጄን ለመረበሽ ይሄ ቤተሰብ ለመበጥበጥ የመጣች ልጅ ናት ሀና። እንደውም ደሞዘን ትውሰድና አባራታለሁ ብላ ወሰነችውና
እርግብም ያው ከቤተ ክርስቲያን ነበር የምትመጣ። ስትመጣ በቃ ይሄን ነገር ተናዳ ተናገረቻት እና እርግብም ለምን ዛሬውን አታባራት ነው ያለችው። አያችሁ እና ያስታውቃል። ሀና ግን በልቧ ነው ያለቀሰችው። በቃ እውነታ ሀና ጋር እንዳለ ሰላምና ምናሴ አውቋል ማለት ነው። እና ብቻ ሀና ተጨንቃ ስታለቅስ አቶ ኖላዊን በጣም ነው ያለቀሱት። ምክንያቱም ሀናን አሳድጎታል እስከ ዛሬ ለሀና ብሎ ነው ሕክምና ራሱ የሚከታተሉት። ሀና ከሌለች እኔም የለውም ብሎ ስለሚያምኑት እንደዛ ነው። አሴርም በጣም ተጨንቋል። ያው አቶ ኖላዊ እንደ አባቱ ስለሚያይ ከሱ ጋር ነው ያለቀሰው እና የዛሬ በእውነት ያስለቅሳል። እኔ ራሴ በጣም ነው ያሳዝነችኝ ሀና። እቺ ደግሞ ወዳ ነው የደወለችለት ለባዩሽ። ተዋርደናል፣ ተበልተናል ሀና በቃ እኔ ልጃችሁ ነኝ እና እርግብ ዋሽታችኋለች እና ይሄ ነገር የሷ ቲቪ ላይ የተናገረችው ነገር ሁሉ የኔ ታሪክ ነው። እኔ ማለት ሀና ማለት እኔ በቃ ሀሴት ነኝ ብላ ተናግራለች። ግን ወይዘሪት ሜላት እስካሁን አልተቀበለችም። ቢሆንም ግን ሰላምና ምናሴ ሀናን በጣም ነው የደገፏት። በጣም በቃ የተባረኩ ልጆች ናቸው። ረጋ ብሎ አስቦ አውርዶ እንደዛ ነው እና እንደዛ ነው። እርግብ ብቆይም ምንም ቢልም ትዋረዳለች። አሁን ይሄ ምርመራ በጣም ነው ያስደነገጣት። ባዩሽ ግን ችግር የለም እኔ ያስተካክላለሁ፣ እውነቱ እንዲወጣ ፈልጋለሁ ብላለች። አሁን ደግሞ እንዴት ታደርጋለች? ደግሞ ምርመራ ደግሞ እንዴት ታደርጋለች? ወይ ደግሞ ዶክተር ጋር እንኳን ሄዳ ከዋሸች አይታወቅም። እንግዲህ ለብር ብላ ጓደኛዋን አሳልፋ ሸጠቻት። ያው ወይዘሪት ሚላት ጋር በጣም ይቀራረባሉ። ቢሆንም ግን እስከ ዛሬ ሰላም ባዩሽን አትወዳትም። በቃ ያንቺ ጓደኛ አልወዳትም እዚህ ቤት ለምን ትመጣለች ብላ ነበረ ምጣላ እና አለ ምክንያት አይደለም ሰላም ባዩሽን የጠላቻት እና ባዩሽንም እርግብንም ተዋረዱ በዛሬ ቀን እና የሚቀጥለው ድራማ ላይ እንግዲህ ይሄ ምርመራ ከመጣ ከተመረመሩ በኋላ ምን ይፈጠራል? ቤተሰብ ሙሉ ግን በዛሬ ቀን በቃ ተረብሿል። አቶ ኖላዊ ምንሳ እያለቀሰ ነው። ልጄን አስከፍቻታለሁ፣ ወይ እኔ ልውጣልሽ ወይ አንቺ ውጪልኝ ብሎ ነው ያባረረው። ምክንያቱም ሀና የራሷን ውስጧን ችግሯን ለአቶ ኖላዊ አውጥታ ለአባቷ መናገር አትፈልግም። አባቴ ይጎዳብኛል ወይንም ደግሞ እርግጠኛ የለውንኩ ነገር አልናገርም እያለች በራሷ ብቻ በጭንቀት በእንባ ታሳልፋለች። ይሄ ደግሞ ለአባቷ በጣም ሸክም ነው ሆነባት። ለምንድን ነው እኔ አቅም ስላጣው አሁን ደግሞ በሽተኛ ስለሆንኩ ነው እኔንን ሁሉ ነገር ምደብቀኝ ብሎ ነው ለሀና የተናገረው። እና ሀናም እንደዛ አይደለም ይህ ነገር ለመናገር ከባድ ስለሆነ ነው ለአንተ ያልተናገርኩ ብላ አወራችሁ። ለህማሟም ያው ስለምታመሙ አስባላት ነው እና እንደዛ ነው ቤተሰቦቼ። የዛሬ ግን በጣም ያሳዝናል። አሴርም ተጨንቋል። ሀና እንደዚህ እንደሆነች ስላየው በጣም ተጨንቋል። ለአቶ ኖላዊ እንግዲህ አሴር አለለት። የምር በጣም እየተባረከ ልጅ ነው። ከዛ ሱስ ተመልሶ ዛሬ ደግሞ እንደዚህ ከሀና አባት አጠቅመቁም በጣም ደስ ይላል። እንደገና ደግሞ የሀና አባት እንደ ራሱ አባት ስለሚያይ በቃ ብር ራሱ ለማሳከማ ብሎ ይሄው ያ ጊዜ ከእንጀራ አባት ጋራ ተጣልቶ እስር ቤት ከፍቶ ነበር። ብዙ ነገር ለውጥ አለው እና እንደዛ ነው። ለሚቀጥለው እንግዲህ በቃ ውርደት ነው እና ይሄ እውነት ከወጣ ምርመራ በቃ ትክክለኛ የሀና እናት ትክክለኛ ወላጅ ወይዘሪት ሜላት ስትሆን ያ ጊዜ ደግሞ እርግብ ምን ትሆናለች? ያው እኮ እውነት እኮ ይቆያል እንጂ በቃ አይበጠስም የሚባለው እውነት ነው። እውነት ትቆያለች ለጊዜ፣ ውሸት ግን ለጊዜ ብታሸንፍም አንድ ቀን መውደቁ አይቀርም እና ባዩሽም ለብር ብላ ይሄ ነገር ውስጥ ገብታ እንደገና እርግብም ለብር ብላ ይሄ ውስጥ ገብታ እስካሁን 70 ሺህ በልቷል። ፎቶ ለማሰረቅ 50 ሺህ ተከፍሎ ነው እንደዚህ የሆነ። ሀና ግን በመሀል ተጎርታለች። ብቻ እንደዛ ነው። ግን ሀና እድለኛ ናት። እንደገና ወይዘሪት ሜላት ራሱ እድለኛ ናት። ከዚህ በፊት ራሱ እኮ ሁሉም ነገር ከሷ የሚመነጭ ሀሳብ፣ ስርዓቷ፣
በቃ ሁሉ ነገሯ አይታ አንቺ ግን ምን አይነት ቤተሰብ ናቸው ያሳደጉሽ ብላ ሰላም ራሱ ምናሴ ራሱ እና እነኚህ ቤተሰቦች እድለኞች ናቸው ሀና በማግኘታቸው። እንደገና ሀናም ደግሞ እንደዚህ አይነት ቤተሰብ መልካም ቤተሰቦች እንደዛ ሀብታም የሆኑ ቤተሰቦች በማግኘቷ እድለኛ ናት። እና አቶ ኖላዊም ያው ከአሁኑ በኋላ ወይዘሪት ሜላት እንደምታግዘው ተስፋ አለኝ። ሀና መቼም ቤተሰቦች የራሱ ባገኝ አንተም በምን አለውጥህም ብላ ቃል ገብታለታለች። ግን ደግሞ አቶ ኖላዊ ፈርቷል። ሀና ወላጆቿ ብታገኝ እኔን ትታ ልትሄድ ትችላለች የሚል ሀሳብ አለና መቼም ቢሆን ሀና እንደዛ አይነት ልጅ አይደለችም። በቃ ለህሊና ብላ የምትኖር ልጅ ናትና የዛሬው ብጥብጥ ይሄ ነው እንግዲህ። እስኪ መጨረሻው ምን እንደሆነ እናያለን። ቤተሰቦቼ በላይክ በሰብስክራይብ አበረታቱኝ። ኖላዊ ድራማ ክፍል 42 ይህን ይመስል ነበር። የዛሬው እንግዲህ ይለያል። ሀና ትክክለኛ ወላጆቿ በማግኘቷ እኔ በጣም ደስ ብሎኛል። እንግዲህ ባዩሽና እርግብ ስለተዋረዱ የስራቸው ነው ያገኙት እያልኩ ዳና ሆኖ